የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም። እንደውም ከዚህ ዞር ብትይ ደስ ይለኛል። ብዙ ነገር እየረሳ ነው። እኔ እኮ በጣም የሚገርመኝ የሄርሜላ ኮንፊደንስ ነው። ከየት እንዳመጣችው ማን በይ ብሎ እንግዲህ ማን በተለይ ድፍረት እንደሰጣት አላውቅም። በዛ ላይ ማንን ተማምና ነው እንግዲህ ኦዲየንሱ እንዳለ ሩታን እየደገፈ በተለይ አብርሃምን በዚህ ሰዓት በሚቃወምበት ሰዓት ላይ ሄርሜላንም ቢሆን እነ ብሩክም እነ አቤልም ቢሆን በጣም እንግዲህ ኦዲየንሱ እየተቃወመ ባለበት ሰዓት ላይ እንደዚህ በሙሉ ኮንፊደንስ ተነስታ እንግዲህ የምትናገረው ንግግሮች እጅግ በጣም የሚገርም ነው። ምኗን ተማምና ነው? ገንዘቧን ተማምና ነው ወይስ ምንድን ነው? እኔ እሱ ነው ግራ የገባኝ። ወይኔ ፈጣሪ፣ የኔ መልካም ሰው፣ የኔ የዋህ ብዙ ነገር ነው የሚገባው። ታውቂያለሽ፣ ማይሆን ነገር ባንገባስ በእጅ የያዙት ወርቅ ከመዳብ ይቆጠራል። ሆነ በቃ ራሷን ብቻ ነው የምትሰማ። ሄርሜላ የምታወራው ነገር አንዳንዴ ከባለትዳር ሰዎች መሀል ቁጭ ብላ ልክ አሁን ባለትዳር የሆኑ ሰዎች መሀል ቆሞ እንደማውራት የሚከብድ የሚሰቀጥት ነገር የለም። እሷ ግን በቃ አብርሃም የኔ ነው ብላ ወስናለች። ስለሆነ እንደውም ሩታን ጨራሽ እየተከራከረቻት ነው። በተለይ አብርሃምን ከኔ በላይ አታውቂም፣ እኔ በደንብ ነው የማውቀው እያለች ነው። እንግዲህ ያው በጣም የሚገርም ነገር ነው። በዚህ ላይ ደግሞ በጣም የሚገርማችሁ ብሩክ መሃል ላይ ቆሞ ምን እንደሚሰማ የፈጣሪ ያለ በጣም 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 የሚገርም ነው። ሁለት ሴቶች ሲጨቃጨቁ ቆሞ እንደማየት በጣም ከባድ ነገር የለም እንጂ እውነቴን ነው የምልሽ። እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ይኸውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍ በቃ ያው ሩታ ተስፋ ቆርጣለች። ምንም ማለት አብርሃም ይቀየራል የሚለውን ነገር ስለማታምን አብርሃምን ጠልታለች። በዚህ ሰዓት በእርግጠኝነት አብርሃም ላይ ተስፋ እንደቆረጠች እርግጠኛ ነኝ። እሷ አይደለም በጣም የገረማት፣ እሷ የራሷን ህይወት ለማስተካከል እየሞከረች ባለችበት ሰዓት ላይ አብርሃም የፍቺውን ጥያቄ ተቀብሎ ነገሮችን ሳያንዛዛ ሁሉም ነገሮችን በሰላም ለመጨረስ በምትሞክርበት ሰዓት ላይ እቺ ልጅ ደግሞ በተለይ ሄርሜላ የእግር እሳት ነው የሆነችው። እንግዲህ እሷን ለማብሸቅ ይሁን አብርሃምን የቀረበችው ምን አይነት ጠላትነት እንደሆነ አላውቅም። ወይም እንግዲህ ሄርሜላን ሰፖርት የሚያደርጉ ሰዎች አሉ ማለት ነው። ከዚህ በፊት በተለይ አብርሃምና ሩታ እንዳይጋቡ በጣም ብዙ ነገር ሲያደርጉ የነበሩ ሰዎች ነበሩ። በደንብ የምታስታውሱ ከሆነ የዛሬ 9 ወር 8 ወር አካባቢ ሲፈጠር የነበረው ግርግር እንዳይመስላችሁ በተለይ በሶሻል ሚዲያ የራሳቸውን ቤት ከፍቶ ቲክቶክ ላይ በጣም በብዛት ማለት ይቻላል ገንዘብ እያሰባሰቡ የአብርሃምና የሩታ ትዳር በጭራሽ እውን እንዳይሆን ወይም ደግሞ እንዳይጋቡ ሲያረጉ የነበሩ ሰዎች በብዛት ነበሩ። በዛን ሰዓት የነበሩ ሰዎች ናቸው አሁንም ከሄርሜላ ጋራ ግንኙነት ያላቸው። እርግጠኛ ሆኜ ነው የምናገረው። ትቻለሽ እና አይመለከተኝም። እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኘው። ገባሽ? እኔን አማክሮ ነው ከአንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሜላ በጣም አረኩኝና ምን የሚገርመው እኮ በቃ ኮንፊደንሷን ተመልከቱ። ይሄን ያህል ሄዷል አብርሃም፣ ይሄን ያህል ደረጃ ድረስ ሄዷል ከሆነ እኮ ለባልነት በጭራሽ እኮ የሚመረጥ አይነት ወንድ ልጅ አይደለም ማለት ነው። ላድርግ በቃ እኔን አማክሮ ነው የሚያደርግ። ዞር በይልኝ። ሌላ ነገር ነው የምትፈልጊው? ሰላም ውድና የተከበራችሁ እንግዲህ የሄርሜላ ጉዳይ እጅግ በጣም አሳሳቢ ነው። ሁሌ የምናገረው ነገር አለ። ያ ደግሞ ምንድነው ካላችሁ በተለይ አቤልና ብሩክ የምታደርጉት ነገር እጅግ በጣም ያስጠላል። የነሱን ህይወት ለማስተካከል ሳይሆን የመጣችሁት እናንተ የነሱን ህይወት ለማመሰቃቀል እንደመጣችሁ እርግጠኛ ሆኜ ማውራት እችላለሁ። እሱ ብቻ አይደለም፣ ሩታ የተረዳችው አንድ ትልቅ ነገር አለ። ሄርሜላ ደግሞ እያደረገች ያለችው ነገር ትልቅ ሴራ እንዳለ በግልጽ እንግዲህ አሳይታለች ማለት ነው። ስለዚህ በአብርሃምና በሩታ ትዳር ላይ ይቀጥላል ወይስ አይቀጥልም የሚለው ነገር አሁን ላይ አጠራጣሪ ነው። በቃ 50-50 በሉት። ምክንያቱም በጣም ብዙ ነገሮች ፋውል ሰርቷል። በተለይ አብርሃም የማይመለሱ ነገሮችን ሰርቷል።
እጅግ በጣም በሚያሳዝን ሁኔታ በይቅርታ እንኳን የማይታለፉ ነገሮችን በተደጋጋሚ ሰርቷል። ጥፋት ላይ ጥፋት፣ ጥፋት ላይ ጥፋት። በየቀኑ የሚሰራቸው ቪዲዮዎች በሙሉ የጥፋት እንጂ የጥሩ ነገር አይተን አናውቅም። በተለይ በዚች 3 ወር ውስጥ የሰራቸው ቪዲዮ ራሱን እንኳን ቢመለከት እኔ ደስ ይለኛል። በተለይ የአብርሃም ጓደኞች ምን አይነት ደነዝ እንደሆኑ፣ ምን አይነት ኬርለስ እንደሆኑ፣ ለአብርሃም ምንም እንደማያስቡ በደንብ የተረዳንበት ጊዜ ነበረ በዚች 3 ወር ውስጥ። እውነቱን ለመናገር አብርሃም ሳይሆን ሌላ ሰው ሆኖ ኮምፕሊትሊ በቃ ወደ አውሬነት ነው የተቀየረ። የሰው ልጅ በዚህ ደረጃ ደደብ ሲሆን አይቼ አላውቅም። የአብርሃም ያለ ጭንቅላት እንደዚህ አይነት ጭንቅላት ይዞ መሄዱ ራሱ አንዳንዴ በጣም ያሳስበኛል። ትውልዱን የሚያበላሽ እጅግ በጣም ደባሪ ነገሮችን በተደጋጋሚ ሲሰራ ነበረ አብርሃም። አሁንም ጭምር እንግዲህ ይህንኑ ነገር እያረገ ነው። ማን በርታ እንደሚለው አላውቅም። ከጎኑ ማን እንዳለ አላውቅም። ኦዲየንስ በጣም እየተቃወመው ይገኛል። አብርሃምን ብቻ ሳይሆን እንግዲህ ሄርሜላንም፣ ብሩክንም፣ አቤልንም በተደጋጋሚ ግን ከጥፋታቸው መማር አልቻሉም። አሁን ላይ የሚያደርጉት ነገር እጅግ በጣም አሳዛኝ ሆኗል ማለት ነው። ነገር በደንብ አድርጎ ይሰማኛል። የምለውን ነገር በደንብ አድርጎ አሁን ላይ በቃ ቢያንስ መቀበል ያለበትንና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ ይሄ ገፋሽ የሚያደርገውን ቢሆነ የለም። የሚገርመው እኮ በቃ አብርሃም ከሩታ ጋር ያሳለፋቸውን እያንዳንዱን ነገር ለሄርሜላ ሲናገር ነበረ። ማይነገሩ ነገሮችን ለሄርሜላ ሄዶ እየተናገረ ነበረ። ይሄ ማለት ምን ያህል እንደጠላት ነው የሚያሳየው። ምን ያህል ሩታን እየጠላ እንደሆነ ነው የሚያሳየው። ክብር እንደሌለው በተለይ ለሩታ ቤተሰብም ለራሱ ቤተሰብም ጭምር ክብር የሚባለው ነገር እንኳን ማያውቅ ሰው መሆኑን በደንብ አድርጎ እያስረዳን ነው የሚገኘው። በየቀኑ ማለት ይቻላል የእሱም ቪዲዮ ባየን ቁጥር በብዛት ማለት ይቻላል ብስጭት ውስጥ ነው የሚከተን። ምክንያቱም አብርሃም ገና ለገና ሊቀየር ነው፣ ጥሩ ስሜት ውስጥ ሊገባ ነው፣ ከሩታ ጋር ሊመለስ ነው፣ ልጃቸውን አብሮ ሊያሳድጉ ነው ብለን በጣም ብዙ ተስፋ እያደረግ እሱ ግን በየቀኑ የሚያጎርሰን ቪዲዮ እጅግ በጣም ምርር ያለ ነው። አሁን እንግዲህ ሄርሜላ የምትናገረው እያንዳንዱ ነገር በጣም ብዙ ነገሮችን ይነግረኛል። ከአንቺ ጋር የሚያሳልፋቸው ነገሮችን በሙሉ ነግሮኛል። የአንቺን ጸባይ በደንብ አውቄያለሁ። በአብርሃም በኩል የአንቺን ጸባይ ተረድቻለሁ። ስለዚህ አንቺ ለአብርሃም የምትሆኚ ሴት አይደለሽም። እኔ አድርግ የምለውን ነገር በሙሉ የሚያደርግ እኔ ስለሚወድ ነው ብላ እንግዲህ በግልጽ እየተናገረች ነው። ከዚህ በላይ እንግዲህ ቺታ የለም ትዳር ላይ ወይም ደግሞ ያልፈረሰ ትዳር ውስጥ ገብቶ እንደዚህ አይነት ንግግሮች ማድረግ ራሱ ወንጀል ነው። ባይዚ ይሄ ያስከስሳል። ማስከሰስ ብቻ አይደለም፣ ሩታ የጀመርሽውን ክስ መቀጠል አለብሽ። በእርግጠኝነት ይህንን ክስ ከቀጠልሽ ሁሉም ኦዲየንስ ይደግፍሻል። ምክንያቱም ይሄ በጣም ሊታሰብበት የሚገባ ነው። የክብር ጉዳይ ነው። የቤተሰብ ክብር ጉዳይ ነው። በተለይ የሴት ልጅ ክብርም ጉዳይ ነው። ሌሎች ሴቶችም ይህንን ነገር ከአንቺ ተምሮ ለካ ይቻላል፣ እንደዚህ ማድረግ ይቻላል ወደሚለው ነገር ወደ ሐሳቡ እንዲገቡ እንኳን ብርታትም ትሆኛለሽ፣ መንገድም ትሆኛለሽ። እንደዚህ አይነት ነገር ውስጥ ያሉ ሴቶች ሊኖሩ ይችላሉ። በዚህ ሰዓት እጅግ በጣም ከባድ ሁኔታ ውስጥ ያሉ ሴቶች ይኖራሉ። ስለዚህ ለእነሱም ጭምር ብርታት ስለምትሆኝ ከጎንሽ ለመሆን ሁላችንም ዝግጁ ነን። በተለይ በሄርሜላ ጉዳይ ላይ ወደኋላ ባቴ የተሻለ ነው። ከዚህ በፊት የተፈጠሩ ነገሮች አሉ። ወደ ክስ እንሄዳለን። ብዙ ወሬ ይወራና ይረሳል። ሁሌ ድራማ ከሆነ ድራማ በሉን፣ ድራማ ካልሆነ ሪል ላይፍ ከሆነ ግን በእርግጠኝነት በክስም ታሸንፊያለሽ። ስለዚህ እባክሽን ሩታ ከወዲሁ አስቢበት። ሄርሜላ እነ ብሩክ እነ አቤል እነ አብርሃምን እርሱ በቃ እነሱ ካሁን በኋላ ይቀየራሉ ማለት እጅግ በጣም ከባድ ነው። 50-50 ብላችሁ ያዙ። እንግዲህ አዲስ ቪዲዮ ሲኖር በቀጣይ
አብረን እንመለሳለን። እስከዛ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።